ነገርኩ ከአንድ 30 እንግዲህ 30 ኢቨንቶችን ማዘጋጀት ማለት ቀላል እንዳይመስለን 30 ኢቨንቶችን በነፃ ሰርተናል ሁሉ ነገር ከገንዘባችን ሆኖ ማለት ነው ከራሳችን ሆኖ ራሳቸው ቤተክርስቲያን ደግሞ እንክፈላችሁ ደግሞ ያሉን አለ ከኛ አይደለም እኮ ቤተክርስቲያን ራሳቸው እኮ ናቸው እንከፍላችሁ እንስጣችሁ የተመቻቸ ነገር እንደዚህ መኝታም ቢሆን ምግብም ቢሆን የመጣችሁበት ትራንስፖርትም ቢሆን እኛ ስጣችኋለን ምንም ችግር የለብንም ግን እኛ ህንፃውን አሰሩልን ኦልሬዲ ህንፃው አልቋል የሚሉን ደግሞ ቤተክርስቲያኖች አሉ ገባ እንኩ ሲሉን ደግሞ በረከት ነው አንቀበልም አንልም በረከት ስለሆነ የለንም ላሉ ደግሞ የግድ አምጡ ብለን በፐርሰንት ተነጋግረን አንሄድም በነፃ ሰርተን ነው የምንመለሰው አንተዬ እንዲገባ ማለት ነው እሺ ይሄ ነው ያለው ነገር አርኪ ጨምርለት አብሮ እንዲመልስልኝ አርኪ ምናልባት አርኪ ከይቅርታ ጋር አብረን እንድትመልስልኝ ለምሳሌ ሎዛ ኢቨንት ነው ማለት ምክንያቱም ምንድነው የቤተ ክህነትም የቤተ መንግስትም ፍቃድ እንዳለው መረጃዎች እየሰማን ነውና እሱን በዛው ታረጋግጥልናለህ ይሄ ማለት ግብር ከፋይ ነው ወይ ደግሞ ንግድ ፍቃድ አለው ማለት ነው ስለዚህ ይሄ ሎዛ ኢቨንት ለትርፍ የተቋቋመ ነው ማለት ነው ልጨርስ አንዴ ለትርፍ የተቋቋመ ነው ማለት ነው ለትርፍ የተቋቋመ ነው ማለት ለምሳሌ ቤት ኪራይ ይኖርበታል ልጨርስ አንዴ ቤት ኪራይ ይኖርበታል ሰራተኞች ይኖሩታል ሌሎች ነገሮች ይኖሩታል ከዛ አመታዊ ግብር አለበት ስለዚህ አመታዊ ግብር ስላለበት ከየቤተ ክርስቲያኑ እየዞረ እየተደራደረ ግብር የሚከፍለውን ወይም ደግሞ ለወጪዎቹ በሙሉ ኖ ንግግር ላይ አልቀበልም ኖ እየተደራደረ የሚለውን ነው ማምጣት ያለብን አንድ ቀን ሎዛ ኢቨንት አንዴ ብራዘርዬ ሎዛ ኢቨንት አንድ ቀን እየተደራደረ ከቤተክርስቲያን ጋር እየተደራደረ ቢመጣ እኛ ራሱ ዝም አንለው ቢዝነስ ነው የምንለው ቤተክርስቲያን እየዘረፍክ ነው የምንለው ገባ አንድ ቀን ተደራድሮ አያውቅም ድርድር የሚለውን አንሳ የለም ተደራድሮ አያውቅም እነሱ ናቸው ኢቨንቱ ራሱን አስተዋውቋል በተለያየ አጋጣሚ ቤተክርስቲያን ይመጣሉ ያላቸው ነገር ይናገራሉ ከዛ በኋላ ለቤተክርስቲያን ራሱን ሰፖርት ያደርጋል ደግሞ በግል የሚሰራቸው ስራዎች አሉ ሰርግ አለ የሽምግልና አለ የተለያየ ፕሮግራሞች አሉ ገባ እነዚህ ክፍያዎች አሉት ለቤት ኪራይና ለሰራተኞች የምትለውን ነገር ላመቻችል ብዬ ነው ገባ አይደል ነገር ግን በቤተክርስቲያን ደረጃ ግን ስላልጨረስኩ ነው እሱማ ድርድር አድርጋት በላ ከቤተክርስቲያን ጋር ምንም አይነት ድርድር ሊያደርግ አይችልም እሺ እንድታስረዳኝ እኮ ነው የምጠይቀው አሁን ይሄ ጥያቄ የኔ ብቻ ሳይሆን የብዙ ኦርቶዶክሳውያን ጥያቄ ነው ለምንድን ነው ይሄንን ያልኩት ለምሳሌ አሁን ሎዛ ኢቨንት የሚባለው የሚሰራቸው ስራዎች በጣም ጥቂት ስራዎች ናቸው የዩቲዩብ ስራ ሊሰራ ይችላል በተወሰነ መልኩ ማለት ነው ያን ያህል ደግሞ ግብር ከፋይ ስለሆነ ቤት ኪራይ ሊኖርበት ይችላል ቢሮ ውስጥ ነው ያለው ማለት የራሱን የቻለ ቢሮ አለውና ግብር ከፋይ እስከሆነ ድረስ ለትርፍ ተቋቁሟል ወይም ደግሞ ከገጠሪቷ ቤተክርስቲያን ወይ ደግሞ ከሚያሰባስብላቸው አብያተ ክርስቲያናት የሚያገኘው ገቢ አለ ሁለተኛ እናንተ የምትፈራረሙት እርግጠኛቱን ይሄ እኮ ነው የሚያጣላን እናንተ የምትፈራረሙት ለምንድን ነው አዎ ቴንኪው እኛ የምንፈራረመው ኦርቶዶክሳዊ በመሆናችን ገባ ሎዛ ኢቨንት ለእናንተ በኮሚሽንም እንደገናም ደግሞ በፐርሰንም እንደማይከፍላችሁ እንድታምኑና ራሱ ሎዛ ኢቨንት በኮሚሽንም በፐርሰንም ከየትኛውም አብያተ ክርስቲያናት ዘንድ ተነጋግሮ እንደማይመጣ እንድታውቁ ነው ፊርማው አስፈላጊ ነው አጥራልኝ አስፈላጊ ነው መፈራረሙ ለምሳሌ እኔ እንደ ምሳሌ ራሴን አድርጌ የሆኑ ማህበራት የሆኑ እኔው እንዲያባር ቆይ ግልጽ አድርጌ ልንገር በቃ በአጭሩ ይኸውልህ ሎዛ እኔ በሎዛ ስም ነኝ አይደለም ሎዛ ደምሮ ከዚህ በኋላ አጠገቤ ቢያባረኝ እኔ ሎዛ መክሰስ አልችልም አሁን ግልጽ ሆነልህ ነልኝም ደሚ ስላላስጨረስከኝ አልሆነልኝም ግልጽ አልሆነልኝም የኔ ጥያቄ ለምሳሌ አልኩ እኔ እኮ ራሴን ምሳሌ አድርጌ ሰጠው ከተለያዩ ልዩ ማህበራት ጋር ከሌሎች እንደዚህ የገጠር አብያተ ክርስቲያናትን ከሚሰሩ ሰዎች ጋር
ሂደን የትሩፋት አገልግሎት እናገለግላለን። የትሩፋት ማለት ለበረከት ማለት ነው። ገንዘብ የማይከፈልበት ገንዘብ ላዘጋጀውም ለምንም የማይሰጥበት ማለት ነው። እናንተ ግን ስትፈራረሙ የሆነ ውል አላችሁ፣ ሎጂካሊ ማለት ነው። ውል አላችሁ ማለት አሁን በነፃ ነው እኔን የሚጠራኝ እንደው እኔን የሚጠራኝ አካል በቃ በነፃ እንዲህ ያለ በቃ በረከት አግኝተን እንድንመለስ የምናደርጋቸው አሉ። ሰው ለምሳሌ ገንዘብ ሲሰጥ ለበረከት ይሰጣል ማለት ከእግዚአብሔር የሚቀበለው ነገር ስላለ ማለት። ስለዚህ እነዛ ሰዎች እኔን ሲያናግሩኝ ናፈርም ናውጣ ናግባ የሚሉት አይነት ሐሳብ የላቸውም። እናንተ ግን ከፈረማችሁ አግሪመንት አለ። አግሪመንት ካለ ደግሞ ክፍያ አለ። ጥሩ ቅድም እኮ ነግረህናል። ሰው በነፃ አይሰራም። ልጆች አንዴ ደግመህ ነው የምትመጣው እዚህ ጋር። እኔ ከሎዛ ኢቨንት ጋር ስፈራረም የቋሚ የስራ ቅጥር አይደለም መፈራረመው። ሰማይ መጀመሪያ የቋሚ የስራ ቅጥር አይደለም መፈራረመው ከሎዛ ኢቨንት ጋር የተፈራረም ነው። እኔና ወንድሞቼ ሎዛ ኢቨንት በኮሚሽንም በፐርሰንም ከየትኛውም አብያተ ክርስቲያናት ገንዘብ እንደማይሰበስብና ለእኛም እንደማይሰጠን ሆኖ ነው የምንፈራረመው። ሎዛ ኢቨንት እኔ ነው ቢያባረኝ ፊርማዬ እኔ የፈረምኩት ፊርማ ምንድነው መሰለ በኮሚሽን አስብልኝ እንጂ እንዳልለው ነው። በፐርሰን አስብልኝ እንጂ እንዳልለው ነው የተፈራረምኩት። ገባ? እኔ ይናገር ገንዘብ አስገብቻለሁ። ስለዚህ ይናገር ገንዘብ አስገብቼ ይናገር ገንዘብ አምጣልኝ እንዳልለው ነው። ከዛ ባሻገር ደግሞ በሎዛ ጥላ ውስጥ መሆኔ ምንድነው ለገጠር ደካማ ቤተክርስቲያኖች አቅም ለሌላቸው ቤተክርስቲያኖች ለተለያየ ነገር እኮ ደቡብ ጎንደር ነው ሰሜን ጎንደር ሄደን ስንሰራ በነፃ ነው የሄድነው። በነፃ ማለት ነው። ገባ? እንደዚህ አይነት ቦታዎች ላይ ደካማ ቤተክርስቲያን ሲኖር እንሄዳለን። በአቅም በገንዘብ አቅም ደካማ ሲኖር በማስር ስለሆንን በሎዛ ስር ስለሆንን የሎዛ ዋነኛው ራዕይ ምንድነው? በየትኛውም ቦታ ላይ ማንኛውም ግለሰብ እየተነሳ ቤተክርስቲያንን በፐርሰንና በኮሚሽን የሚበሉትን አስቁሟቸዋል። እምነግርህ ገባ? እኛን ደግሞ ሲቀበለን እንደነሱ እንዳንሆን አስፈርሞናል። ምን ብሎ? በፐርሰንም በኮሚሽንም እንደማልከፍላችሁ እወቁ። እኔ ቤተክርስቲያን ስሰጣችሁ እሰጣችኋለሁ። ቤተክርስቲያን ደግሞ በነፃ መስራት ካለባችሁ በነፃ ትሰራላችሁ ብሎ ነው የሚያስፈርመን። ይሄ የቋሚ ደብዳቤ ቅጥር አይደለም። ገባ አይደል? ይሄንን የምነግርህ ስለ ማህተቤ ብዬ ነው የምነግርህ። ይሄንን የምነግርህ ማለት ነው። እሺ አመሰግናለሁ። ሌላ አባራሪና ተባራሪ ካለ አባራሪ ሎዛ መጀመሪያ ተስማማን። አላመንኩበትም እውነት ለመናገር ለምን እንደሆነ ታውቃለህ? እሺ አሁን አንተ ካላመንክበት መረጃ አምጣ። ያላመንክበትን መረጃ አምጣ። እሺ አሁን እኮ አንተ ያላመንክበትን መረጃ አምጣ። አሁን አላመንክበት። እኔ እውነተኛ መረጃ ስነግርህ አላመንክም። ስለዚህ ያላመንክበትን ደግሞ አንተ መረጃ አምጣ። ይሄ መረጃ አለኝ ብለህ መረጃ አምጣልኛ። አለዛ ደግሞ እሺ መረጃ ልስጥህ። መረጃ የመጀመሪያ እከፍታለሁ፣ ችግር የለም። መረጃ ያልከው አንደኛ ከንግግርህ ማስረጃ ነው። ከመረጃም አልፎ ማስረጃ ነው። ያ ማለት ምንድነው? ይከፈለኛል ብለህናል። አትክደንም አይደል? ይከፈላል። ሁለተኛ አሁን ሁሉ አስረድቼ በማርያም ሁሉ አስረድቼ ሁሉ ነግሬ አልሰማኝም። ሰምቻለሁኝ። እኔ እኮ ተገቢ ነው ወይ? ለምሳሌ 50 60 ሰው ይዛችሁ ስትሄዱ ሁሉ አስረድቼ እግዚአብሔር ደሜ ይሰማል። ሁሉ አስረድቼው የስድስት ዓመት ሕፃን ልጅ ይረዳል። የስድስት ዓመት ሕፃን ልጅ ለአንተ ሎዛ ኢቨንት ተከልክላል እንዴ ብራዘር? እንዴ ጠይቀህ እምቢ ተብለሃል እንዴ ብራዘር? እንደዚህ አስረድቼ ከአስከፈ አስረድቼ አንድን የቤተ ክርስቲያን ፋይናንስን አታልዬ ገንዘብ ወስጄበት ከዛ በኋላ ለዛ ለወሰድኩበት ገንዘብ ዝም ስል ነው ሌባ የምባለው። ገባችሁ? ሌብነት ይሄ ነው ሌብነት። ከዛ ውጭ ግን የውኛ አባት እኮ አደባባይ ላይ መሰከሩ እኮ አደባባይ ላይ እውለቱ ሌባ የሚባለው አንድ ሰው ሌባ የሚባለው ያልሰራውን የሰረቀ ነው ሌባ የሚባለው።
ከዛ ውጭ ግን እማምላክ ምስክር እኔ በሎዛ ኢቨንት ስር በመሆኔ በጣም ደስተኛ ነኝ። እኔና ጓደኞቼ ሌባ ብለናል። ይኸው ናግባ ኖ ሚውጣ አዳርጊ ይግባ ናግባ ልብ ካለ ናግባ ያው ናግባ ልብ ካለው ግባ ናግባ እና ይኸው ልኬልሃለሁ። ለምን አገባም ታዲያ? ኮመንት ብቻ ምጽፍ አያችሁ። እናንተ ኦርቶዶክሳውያን አይደላችሁም። ከዛሬ ጀምሮ ማርያምን በቃ አሁን የነቃውባችሁ፣ አሁን ያወቅኩባችሁ። በቃ ኦርቶዶክሳውያን አይደላችሁም። ፔሬድ። እናንተ ተልኮ አላችሁ ቤተክርስቲያን እንዳይገነባ ኦርቶዶክሳውያን ገንዘባቸውን ለህንፃ ማሰሪያ ለአብነት ትምህርት ቤት ማስፋፊያ እንዳይሰጡ እንቅፋት እየሆናችሁ ነው። አወቅኩባቸው። እና ይኸው ጸጋዬ ና በለው። ይኸው ልብ ካለው ጸጋዬ ና በለው። ይኸው ና በለው። መረጃው እውነተኛ ነው ካለ ና በለው። ሰርቃል ምናምን የሚባል አማርኛ የለም። ና በለው በቃ ና። ስለዚህ ችግሮች አሉ ከተባለ ችግሮቹን እንዴት ነው ማስተካከል የምንችለው? ምንድነው መደረግ ያለበት እንጂ ናግባ እንደዚህ ነው ከሰው ጋር መከራከርም የለብም። ሰውየው ያቀረበውን ሐሳብ እኛም ለመመልከት ሞክረናል። ጥሩ ሰርታል፣ መጥፎ ሰርታል፣ እግዚአብሔር ያውቃል። ከዛ አንተ ታውቃለህ። ግን በጣም አሁን እንደዚህ እንትን የሚጠየቅባቸው አንዳንድ ሰዎች ለቤተክርስቲያን ግንባታ ለተረጂ ሰዎች ገንዘብ የሚጠየቅባቸው መንገድ በጣም ተደጋጋሚ፣ አሰልቺ፣ አሳቃቂ ነገሮች አሉበት። ሌሎችም ሰዎች የሚሰሩበት ገብቷል አይደለ? እና የኦርቶዶክስ ተከታይ በጣም አሰልቺና ድግግሞሽ ያለው ነገር አለ። እነዛ ነገሮች አሁን ሰዎችን ወዳልሆነ ውዝግብ ውስጥ ሊከታቸው ይችላል እንጂ ለቤተክርስቲያን ገንዘብ ለምን ተጠየቀ መለመን የለበትም። ሰዎች ደግሞ በፍቃዳቸው አስራታቸውንም ይሁን ድጋፋቸውን ማድረግ እንዳለባቸው ሁሉም ሰው ያምናል። ግን ምንድነው አንተ አሁን መረጋጋት መቻል አለብን። እኔ ምንድነው ያልተረጋጋው? ምን አሁን አነጋገሬ ጮኸ ምናምን እንደዚህ ምንድነው ያልተረጋጋው? ያው በቃ ሁሉም እኮ ይኸውልህ ነፍሱን የራሱን ነፍስ ነው የሚያጸድቀው። ቢያስኮንንም የራሱን ነፍስ አይደለም። አሁን እኔ አልተረጋጋህም አልከኝ። ምንድነው ያልተረጋጋሁት? ምንድነው ማለት ተቀበዘበዝኩብህ? ውሸት ነው ምናምን እንደዚህ የማቀርበው ነገር ልክ አይደለም፣ ውሸት ነው እያልኩ ነው። ምንድነው ያው አልተረጋጋም ስትል አሁን እንደዚህ ፈጠን ስትል አንዳንድ ሰዎች የውሸት ነው የሚመስላቸው እና አንድ ኮሜንት የሚጽፍ ሰው ተናገረ ብለህ አንተ መናደድ የለብህም። ምክንያቱም እዚህ ቦታ ላይ ተናድጄ አይደለም እኮ ነው እኔ ማርያምን ተናድጄ ምናምን አለ ተናድጄ ሳይሆን አውቃለሁ። እኔ ለቤተክርስቲያን አስራት አልሰጠም ይሄ ሰው። እኔ አሁን እያንዳንዱ ሰው ባስገባ ለቤተክርስቲያን ገቢ ያስገብታል ብዬ ብለው ማንም አያሳየኝም። ማንም አንድ ሰው ቡጋ እንደዚህ ያስገባበትን መረጃ አያሳየኝም። በብዛት ተናጋሪዎች ለቤተክርስቲያን ገንዘብ የማያስገቡ ናቸው። ለቤተክርስቲያን ገንዘብ ደምረው ይኸውልህ፣ ለቤተክርስቲያን ገንዘብ አላስገባም። አስገባ እኮ እግዚአብሔር አምላክ ሁሉን የልቡን ያውቃል። እሱ በነፍሱ እዛው ይጠይቅበት እኮ። እኛ አሁን ስለ ሰው ሳይሆን በቃ ማስገባት የፈለገ ሰው ነፍሴን አስምራለሁ፣ የእግዚአብሔር ሰው ነኝ፣ እኔ ኦርቶዶክስን ደግፋለሁ፣ ሃይማኖቴ ደግሞ እንድጸና ፈልጋለሁ የሚል ሰው ማስገባት ይችላል። ካልፈለገ ደግሞ አለማስገባት ይችላል። ማንም ሰው ማስገደድ አይችልም። ምክንያቱም የነፍስ ጉዳይ ስለሆነ ነፍሴን እኔ ያስምራለሁ ካለ ያስምር። አንተ በግድ ነፍስህን ማስማር አለብህ ማለት አትችልም። ምክንያቱም አስማሪ ኮሚቴ አይደለም አንተ። ስለዚህ ማንም ሰው ገንዘብ በማስገባት የሚማር ነፍስ የለም። አንድ ብራዘር ገንዘብ በማስገባት የሚማር ነፍስ የለም። ለምን ወረድ? እሺ፣ ለማንኛውም ወንድሞቼ እኔ ባነጋገር ያዘናችሁ ካላችሁ ይቅርታ፣ ባነጋገር ነገር ግን ማርያምን ነው የምላችሁ። እኔ የምነግራችሁ እውነተኛ ኦርቶዶክሳውያን የእግዚአብሔር ቤት ሲሰራ የምታስገቡት በሰው አካውንት እንዳታስገቡ። በሰው አካውንት ማንም ሰው እንዳታስገቡ።